አስደናቂው የታጅ መሃል ታሪክ ምንድነው? የታጅ መሃል ታሪክ የሚጀምረው ሻሃን የተሰኘ ንጉስ የሚወዳት ሚስቱን በወሊድ ምክንያት ባጣበት እንደ አውሮፓውያን አቆጣጠር በ1631 ዓ.ም ነው። ከ1632 እስከ 1653 ለ22 ዓመታት በህንድ በያሙና ወንዝ ዳርቻ ላይ የተሰራው ነጭ የእብነ በረድ መካነ መቃብር ለንጉስ ሻሃን ሚስት መታሰቢያ ሆኖ የቆመ ነው። ይህ 22 ዓመታትን የፈጀ የሙጋል አርኪቴክቸር ድንቅ ስራ የፍቅር ሕያው ምስክር በመሆን በዩኔስኮ በ1983 ከተመዘገበ በኋላ ዓለም በሰልፍ የሚጎበኘው ስፍራ ሆኗል። ታሪኩ እንዲህ ነው። በሻህ ጀሃን የተሾመው አምስተኛው የሙጋል ንጉስ ነገስታት ሚስት ሙታዝ መሃል 14ኛ ልጇን ለመውለድ በምጥ ላይ ሳለች ህይወቷ ያልፋል። ሙታዝ መሃል በ1931 ከሞተች በኋላ ንጉስ ሻሃን ታጅ መሃልን ለሚስቱ መታሰቢያ ሆኖ እንዲገነባ አዘዘ። የዋናው መካነ መቃብር ግንባታ ከ1632 እስከ 1653 ድረስ 22 ዓመታትን የፈጀ ሲሆን በዙሪያው ያሉት ግንባታዎችና የአትክልት ስፍራዎቹ ከ5 ዓመታት በኋላ በ1648 ተጠናቀዋል። ይህ መካነ መቃብር ሻሃን የተባለው ንጉስ ለሚስቱ ያለውን ፍቅርና አክብሮት የገለጸበት መንገድ ሲሆን በግንባታውም በሺዎች የሚቆጠሩ የእጅ ጥበበኞች ተሳትፈውበታል። የስነ ህንጻው ጥበብ ውስብስብ የሆነ የህንድና የፋርስ የእስልምና የስነ ጥበብ ዘዴዎችን የተጠቀመ ሲሆን የሙጋል አርኪቴክቸር ዋነኛ ምሳሌ በመሆንም ይጠቀሳል። የስነ ህንጻው ዋነኛው አርኪቴክት ኡስታዝ አህመድ ላሆሪ ሲሆን በዓለም ላይ በጣም ዝነኛ የሆነ የነጭ እብነ በረድ መቃብርም ጭምር በመባል ይታወቃል። የሙታዝ መሃል አስከሬን ሌላ ቦታ ከተቀበረ በኋላ የታጅ መሃል ሲጠናቀቅ በታጅ መሃል ማዕከላዊ አዳራሽ በክብር እንዲያርፍ ተደርጓል። ይህ ሕያው የፍቅር ምስክር የሆነው ታጅ መሃል ሻህ ጀሃን ከሞተ በኋላ ሚስቱን በመከተል በስፍራው አስክሬኑ ማረፍ ችሏል። የእርሱም መካነ መቃብር በዚያው ስፍራ ላይ ሆኗል። ታጅ መሃል የዘላለም የፍቅር መገለጫ ምልክት ተደርጎ ይወሰዳል። የኪነ ጥበብም ሆነ የኪነ ህንጻ ድንቅ ስራ ተደርጎም በዓለም ላይ ተስሎ ስሙ ገኖ ይገኛል። በየቀኑ ስፍር ቁጥር የሌላቸው ቱሪስቶችም በሰልፍ የሚጎበኙት ስፍራም ጭምር ነው።